ማነሽ የሩስ ሀይሚና ብሩኬ ታረቁ እኮ አልሰማሽም እንዴ? አልሰማሽም እንዴ? ፍቅር በፍቅር ሆኑ እኮ አልሰማሽም? እንደ ጨረቃ እያበሩ እንደ ኮከብ ድምቅ ብለው ትላንትና ቫለንታይን ዴይ ሲያከብሩ አላየሽም እንዴ? ታረቁ እኮ አልሰማሽም? ባልና ሚስቶቹ ታርቀዋል። ሴትዮ ዛሬም ከብሩኬ ስም ላይ አልወረደችም ይቺ ሴት ማለት ነው። ዛሬም ብሩኬ ልትፋታው አልቻለችም። ዛሬም ብሩኬ ልትተው አልቻለችም። እች እስስት ማለት ነው። እኔ የሚገርመኝ ነገር ደግሞ ፎቷቸውን እየለጠፋችሁ እንጂኝ የምትሉት ነገር በቃ ተጓቸው። ልጆቹ የኖሩበት ህይወታቸውን እንዴ በቃ እነሱ ምርጥ ሆነዋል። እነሱ ፍቅር በፍቅር ሆነዋል። በእነሱ መካከል ማለት ነው የመርፌ ቀዳዳ እንኳን ታክል ክፍተት የለም። አሁን ላይ እግዚአብሔር ይመስገን ስለ ሁሉም ነገር ሰላም ተፈጥሯል። አሁን ሰላም ነን እኛ። እራሳችሁን ቻሉ። እዛው እራስሽን ቻይ። እየሩስ እረፊ። በፈጣሪ ትዕግስቱን ስጠኝ። እንዲህ እናንተ አሁንም አልፈታችሁም ልጅቷ። አሁንም ሀይሚና ብሩኬን አልፈታቻቸው። አሁንም ማለት ነው ነገሩን ዝም ያለችው ያረ በስመ አብ። አንዳንዴ ግን ሰው መኖር አይችልም። ግን በዚህ ምድር ላይ ማለት ሰው በቃ ህይወቱን መኖር አይችልም። የራሱን ህይወት መኖር አይችልም እንዴ? ከመሬት ተነስተሽ ልጁ ያንተ ነው እያልሽ ይሄ ልጅ ህይወቱን ባትበጠብጩ። ስሙን በነገራችን ላይ ብሩኬ ማለት ነው በጣም ነው ያስጠላሹ። በጣም እንደደበርሹ ባለፈው ሲሸኝሽ ያስታውቃል። በጣም ነው የደበርሽው ማለት ነው። ምክንያቱም ባይ ባይ እዩ ብሎ ጽፎልሻል። ባይ ባይ ብሎሻል። በቃ ሂጅልኝ፣ በቃ ተይኝ፣ በጣም አስጠልተሽኛል አይነት ነገር ነው ስታይሉ። ስለዚህ በቃ ፍቺው። አንቺ ለራስሽ ክብር የለሽም እንዴ? እረ ሴት ልጅ ነሽ፣ ለሴትነትሽ ክብር ስጪ እንዴ! በፈጣሪ እኔ እንኳን ዛሬ ነው ቪዲዮን ያየሁትና እኔ በቃ ትታለች ምናምን ነገር በቃ አሁን ላይ ተስፋ ቆርጣለች እና ከልጆቹ ህይወት ወጥታለች። ከዚህ በኋላ የራሷን ህይወት ትመራለች እንጂ በጭራሽ ወደ ብሩኬና ወደ ሀይሚ ህይወት ትመለስ። ምክንያቱም በቃ ገብቷታል። ብሩኬ መቼም ቢሆን የእሷ ሊሆን እንደማይችል ገብቷታል። ያችን ሴት አብሳላት የምትባለዋን ሲያመጣ ራሱ ብሩኬ አንድም ለሷ ነው፣ ሀይሚን ለማስቀናት ብቻ አይደለም፣ አንድም ለሷ ነው። በቃ ብሩኬ ከሀይሚ ጋር መኖር ባይችል እንኳን ከእሷ ጋር መሆን እንደማይችል ሊያሳያት ነው ሌላ ሴት ይዞ የመጣው። እንደ አንቺ ያረ በራስሽ አትርከሽ እንጂ ምን አይነት ርካሽነት ነው? ለምድራሽን ታስረክሻለች። በጣም ይደብራል። የእውነት በጣም ያስጠላል። እንዴ በቃ ፍቺ። ምንድን ነው? ሴት ልጅ እኮ ነሽ አንቺ። ራስሽን ልታከብሩ ይገባል፣ ሰው እንዲያከብርሽ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ዛሬ ማለት የሀይሚና የብሩኬን ፎቶ አላረግም። ምክንያቱም ከአንቺ ጋር ድጋሚ ማገናኘት ስለማልፈልግ፣ ድጋሚ የአንቺን ከብሩኬ ፎቶ ጋር ሆነ ከሀይሚ ፎቶ ጋር ማገናኘት ስለምፈልግ፣ የእነሱን ፎቶ እያደረጋችሁ ግን እዛ ጋር እኝኝኝኝኝ ስትሉ ለእኔ ለራሴ ደበረኝ። እንኳን ድጋሚ እዚህ ጋር ከእነሱ ጋር አቀናብሬ ላመጣሽ ማለት ነው። ምክንያቱም በጣም 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 አስጠልሰሻል እየሩስ፣ በእውነት ማለት ነው። በጣም ትናንትና እንግዲህ የልጇ አባት ነኝ ተብዬው በሱ ቤት መጥተው ነበር። ቢኒያም ነው። አዎ ሼር ተደርጎልኝ ነው ቪዲዮ ዛሬ እንጂ እኔ ቻናሉንም አላውቀው ነበርና ሼር ተደርጎልኝ ገብቼ ሳየው እዩ ተብዬዋ ዛሬም ልጁ የብሩኬ ነው እያለች ህልም ላይ ነው ያለችው። እና እሱ ደግሞ ምን እያለ መሰላችሁ? በቃ ከዚህ በኋላ እኔ እንደ አባት ልንከባከብሽ፣ እንደ ባል ልጁ የኔ ነው። ስለዚህ እንደ አባት መሆኜ አንቺን ከጎንሽ ልሆን ይገባል፣ ልንከባከብሽ ይገባል። ምክንያቱም በእርግዝና ጊዜ ብዙ ነገር ያስፈልጋል። አዎ እውነት ነው። በእርግዝና ጊዜ በጣም በጣም በጣም
በጣም እርግዝና ጊዜ ማለት በጣም ከባድ ጊዜ፣ የእውነት እርጉዝ ከሆነች ነው የምላችሁ። በጣም ከባድ ጊዜ፣ በጣም አስቸጋሪ ጊዜ፣ በቃ ዘመድና ወዳጅ የምትለዩበት ጊዜ ነው። በጣም ከባድ ጊዜ ነው እርግዝና ጊዜ ማለት ነው። በጣም በትንሿ ነገር ነው የሚከፋችሁ፣ በትንሹ ነገር ነው ስሜታችሁ የሚረበሸው። የአመል መለዋወጥ፣ የጸባይ ብቻ ግን ብዙ ነገር የምግብ በጣም የሆነ የምቅብጥብጥ አይነት ነገር። በዛን ሰዓት ሰው ከሌላ አጠገባችሁ ከጎናችሁ የራሳችሁ የሆነ ሰው ሊኖር ይገባል። ከዛም በኋላ አንዱ ባል ነው እንግዲህ የመጀመሪያው ተጠቃሽ ባል ነው። ባል ሊኖር ይገባል ከጎን ያማራትን ነገር። ምክንያቱም በጣም ከባድ ነው፣ ህመሙ ከባድ ነው በጣም። ይሄ ብቻ አይደለም የጠቀስኩት ሳይሆን ህመም አለው። ህመሙ በጣም 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 ስቃይ ነው። በጣም እውነት እናትነት በጣም ከባድ ነው። የእውነት እርጉዝ ከሆነች ታሳዝኛለሽ በእውነት ማለት ነው። የልጅ ልንከባከብሽ፣ ከጎንሽ ልሆን፣ ያማረሽን ላቀርብልሽ፣ ሰው ያስፈልግሻል ሲልሽ ገና ለገናው ብሩኬን አገኛለሁ ብለሽ ተስፋ አድርገሽ በጨለመ ተስፋ ውስጥ አትጓዥ። ምክንያቱም ሲጥታ ያለሽ እንጂ ብሩኬ አይገኝም ከዚህ በኋላ። ተመልሰሽም ወደ ህይወቱ ለመግባት እንዳትሞክሪ። ምክንያቱም እነሱ ህይወታቸውን አሁን ላይ በሰላም እየኖሩ ነው። ደስ የሚል ህይወት እየኖሩ ነው። ያማረ የፍቅር ጊዜ እያሳለፉ ነው። ስለዚህ እባክሽ ታያቸው። አንደኛ ለአንቺ ለክብርሽ ተጠንቀቂ። አንቺ እኮ ሴት ነሽ እኮ፣ ሴትነሽን ልታከብር ይገባል እንዴ። የተከበርሽ መሆን አለብሽ። የራሽን አስከብሪ። የራሽን ስታስከብሪ ነው ሰው ሊያስከብርሽ የሚችለው እንዴ። ተመከርሽ። ቆይ እርጉዝ ሆነሽ እንድትዘቃዘቂ ነው እንደምትፈልጊው? ተመከርሽ ግን ምንም የሚገባሽ አይነት ሴት አይደል። ብሩኬ አንቺ ሊሆን አይችልም። በቃ የሚወዳት የሚያፈቅራት ሴት አለች። ልጁም ደግሞ የእሷ አይደለም። በሆነ አጋጣሚ አግኝተሹ ተጠቅመሽበታል። ምክንያቱም እሱ በየዋህነቱ አንቺን አግኝቶሻል በሆነ አጋጣሚ። ከዛ በኋላ ያችን አጋጣሚ ተጠቅመሽ አንቺ ደግሞ ሀይሚና ለብሩኬን ለማለየት ሞክረሽ ነበረ። የአጋጣሚ አልሰራልሽም፣ አልተሳካልሽም። ወደፊትም እንደማይሳካልሽ ልታቂና ልታምኝ ይገባል። ስለዚህ አሁን ተመልሰሽ ሌላ መልከስከስ ይደብራል። በጣም ያስጠላል በእውነት። በቃ ልጆቹን ፍጃቸው። አያሳዝኑሽም እንዴ? ቀይ ፍቅር ህይወታቸውን ይኑሩበት፣ ፍቅራቸውን ያጣጥሙበት። አያሳዝኑሽም እንዴ? አሁን እኮ አንቺ እንጃ ብቻ። ለማንኛውም ሁላችሁም ብታስጠነቀቋት መልካም ነው። ጨረቃ ፋሚሊ ተመልሳ እንዳትመጣ ማለት ነው። ምክንያቱም ልጁን አልተፋታችሁም፣ አሁንም አልተወችውም። ግቡና ዩት ቪዲዮውን ምን እያለች እንደሆነ። ልጁ የብሩኬ ነው እያለች ነው። ስለዚህ ይብቃት፣ በቃሽ ትባል ይገባል። በቃሽ አንቺ እዩ ተብዬዋ፣ በቃ ይኑሩበት። አሁን ደስተኛ ናቸው፣ ከህይወታቸው ወጥተሻል። አንቺ አሁን ላይ ደስተኛ ናቸው። ታያቸው በቃ እንዴ። በዛ ላይ ደግሞ ከሁለት ያጣር አትሁኝ። ይሄኛውንም እንዳታጩ፣ ትክክለኛ የልጅሽን አባት እንዳታጩ። ወንድ ልጅ አንዴ ካመረረ አይመለስም።